እንዴት ናችሁ? አልሐምዱሊላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እኔ ሳዑዲ ከመጣሁ 2 ዓመት ሆነኝ። ኢትዮጵያ ሆኜ ከቁርአን በስተቀር ስለ አቂዳ ምንም አላውቅም ነበር። እንዲያውም ኢትዮ ሆኜ ያንን ትልቁን ሙሽሪክ ነበረ የምሰማው። ማን እንደሆነ ይገባችኋል ብዬ አስባለሁ። ያው የኮቻ ይሆናል። እናም ወደ ጉዳዬ ስገባ ከዚህ ሀገር ወጥቼ ብዙም ሳልቆይ ቁርአኔን በመከታተል ሰዓት እንዲያጋጣሚ ከናንተ ጀማዓ የሆነ ሰው አገኘሁ። የእናንተን የደዋ ግሩፕ እየላከልኝ መከታተል ጀመርኩ። ከዛም አልሐምዱሊላህ አጫጭር የአቂዳ ኪታቦችን ቀርቼ ከነሸርሁም መቅራት ጀምሬያለሁ። ማሻአላህ አልሐምዱሊላህ። አሁን ስለ አቂዳ ከራሴ ተርፌ ቤተሰቦችንም እያስተማርኳቸው ነው። እነሱም ምንም ቅር አላላቸውም። በፊት ጃሂል እንኳ ቢሆኑም አያሻርኩም ነበር። ማሻአላህ። እናም ከጊዜ በኋላ ያ ወደ ሰለፍያ የገፋፋኝ ሰው ዛሬ ላይ ለትዳር ጠየቀኝ። እኔም ገና ሳዑዲ መጣሁ፣ ቤተሰብም አይፈቅዱልኝም አልኩት። አንቺ ሰለፍያ ሆነሽ የለ እንዴ ቤተሰብ ማሳመን ያቅትሻል አለኝ። የአንድ ሀገር ልጅ ነን፣ ግን ኢትዮጵያ ሁነን አንተዋወቅም። እኔም መልሼ ልሰብበት አልኩት። እሱ ኢትዮጵያ ነው ያለው እና ጓደኞችን ሳማከራቸው ምን አለው ብር ፈልጎ ይሆናል ይሉኛል። በእርግጥ እንደሚታወቀው ሰለፍዮች ከስንት አንዳንድ እንጂ የብር ሀብት የላቸውም። እሱም ምንም እንደሌለው አውቃለሁ እና እኔ በውስጤ ይዤ ዝም እላቸዋለሁ ጓደኞችን። እሱ አሁንም እየጠየቀኝ ነው እና ቤተሰብ ከመጠየቄ በፊት እናንተ ብትመክሩኝ ብዬ ነው። ሌላ የማማክረው የለኝም ከእናንተ በስተቀር። ማለት ይህ ሰው ከእናንተ ጀማዓ እንደሆነ እርግጠኛ ነኝ። እናም ለትዳር ሲጠይቀኝ እናንተን የምትሉኝን ሳልሰማ እምብየው ብዬ እሱን ማባረር አልፈለኩም እና ከቻላችሁ በቅርብ ብትመልሱልኝ ደስ ይለኛል። ጀዛኩሙላህ ኸይር ጀዛ። አላሁ አክበር። ወይ አግብታ ይሆናል እስካሁን ቆይቷል። ምናልባትም እንደዚህ አይነት ነገር ከመጣ ጥቅል ነገር ልንገራቸው። ጥቅል ነገር ማለት ነው። አንደኛ ጥንቃቄ ያዙ ነው፣ ሌላ አልልም። ሰለፍዮች ናቸው ማሻአላህ። ነገር ግን ሰለፍይነት ብቻ አይደለም ለትዳር የትዳር መስፈርቱ ሰለፍይነት ብቻ አይደለም። ዲን ጥሩ ከመሆኑ ጋር ሁሉቅን ነብዩ ያነሱበታል በሐዲታቸው። ረሱል አለይሂ ሰላቱ ወሰላም ምን ይላሉ? ፊማ ረዋሁ ትርሚዚ ወብኑ ማጀህ ምን ሐዲት አቢ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ ኢለይኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ። ወደ እናንተ ልጃችሁን ለልጃችን ወይንም ደግሞ ልጃችሁን ስጡኝ ብሎ ካጨ ዲኑን የምትወዱት ስነ ምግባሩን የምትወዱት ሁሉቁን እንደዚህ አይነት ከመጣ ዳሩት። ኢላ ተፍዐሉ ይህን የማታደርጉ ከሆነ ተኩን ፊትና ፊል አርድ ወፈሳዱን ዐሪድ፣ ከፍተኛ ፈተና በምድር ላይ ይሰራጫል። በዝሙት ይፈላለጋሉ ውጭ ላይ ያ እንዳይሆን ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ስለዚህ ሁሉቅ የሚለውም አስፈላጊ ስለሆነ አጣሪ ግን ድህነቱን እንትን ቁጥር ውስጥ አታስገቡት። ኢንሻአላህ ባረከላሁ ፊክ። ማግባት ጥሩ ነው፣ ትዳር ጥሩ ነው እና ስለ ሁሉቁም አጣሪ አቂዳውን አጣርተሻል። ሁሉቁ ላይ ያለውን ሁኔታና የተለያየ ነገር ቀረብ ያለው አካል ጠይቄ ይሄንን አጣሪ። ይሄን አንድ ይላሉ። ሁለተኛ ለገንዘቡ ብሎ ይሆናል የቀረበሽ የሚሉት ይህ ጥርጣሬ ሁልጊዜ እንድትጠራጠርሽ እንድትሆነ ታይ። እንደዛ ውስጥ አትግቢ እህት፣ እንደዛ አይነት ነገር ውስጥ አትግቢ። ይሄንን አታስቢ፣ ይሄንን አታምጪ። ሌላ የምነግርሽ ምንድነው ገንዘብ መጀመሪያ እንደው እጮኛ እንደሆናችሁ አትልቀቁ እህቶች። 300,000 400,000 ቤቱን ባንተ ስም አድርገው ቤቱን አንተ ሙሉ እንትን አድርገው እያላችሁ
በአንድ ጊዜ ፍትትት አትበሉ። ይህንን ያዙልኝ፣ ይጠቅማችኋል። ወንዶችን እየተመቀኘሁ አይደለም። ወንዶች አትበሳጩብኝ። ምቀኝነት አይደለም። ለእናንተም ጥቅም ነው፣ ለእነሱም ጥቅም ነው። ኋላ እየየ ነው የሚሉት። ትንሽ ስታስቀይሟቸው የሰጧቸውን ሳይቀር እንደዚህ አድርጎኝ እንደዚህ በድሎኝ ይህንም ብሎ 40 ሺህ ሰጥታ ከሆነ 80 ሺህ ታደርስልሃለች። አለቅህም። ጠንቀቅ በል። አንተም እንደዚህ ፈታት በል። በቃ የሴት ልጅ ገንዘብ ነው አይደል? የሴት ልጅ ነው። በቃ የራሷ ነው። አትነካካ። በቃ የምትሰጥህ ከሆነ ስጦታ የምታደርግልህ ከሆነ እሰየው፣ ችግር የለም። ግን ልነግድበት፣ ግን እንደዚህ ላድርግበት እያልክ ዕዳ እንዳገባ ነግሬሃለሁ። መዋደድ እንዳለ ሁሉ መጣላት አለ። የዛን ሰዓት ቀወጥ ነው አንተም ብቻ ሳይሆን ይሄ እናንተ ጀማ ማለት ትጀምርልሃለች። አንተን ማውገዙን ትተውና ይሄ ጀማ እነዚህን ብሎ ሰለፊ አንተን አይታ ሌላውን መደዳውን አደጋ ውስጥ ታስገባለች። ስለዚህ እህቶች ገንዘባቸውን ዝም ብላችሁ አታዝረክርኩ። በቃ ዝም ብላ ቆንጠጥ በይ። ስጦታንም የምትሰጪው ባልሽ ነው፣ ባለቤትሽ ነው፣ አብረሽው የምትኖሪ ነው። አዎ መስጠት ያለብሽን ያክል ስጪው። አብራ አትካፈሉ አይደለም። በቃ እኔ በስስት እያዘዝኩ አይደለም፣ ግን ሙሉ ያለሽን ሁሉ አንድ ጊዜ ሰጠሽ በትንሽ ጊዜ ውስጥ ከዚህ በላይ ምንም ስለሌላት የሚለው ውስጥ አታስገቢው። በቃ ገንዘብሽን ያዝ አድርጊ፣ ግን አግዢው፣ እርቺው፣ ምንም ችግር የለም። ኸዲጃ ረዲየላሁ ተዓላ አንሃ ከነብዩ ጎን ከነት ተዋሲ በቃ ገንዘቧን ይጠቀማሉ። ነቢ ዓለይሂ ሰላቱ ወሰላም አብረው ነው የሚጠቀሙት። ምንም እንትን የለም፣ ችግር የለም። ይሄ መልካም ነው፣ ጥሩ ነው፣ የሚበረታታ ነው። እህት ነሽ፣ አጋዥ ነሽ፣ አግዢው ወንድምሽን። ግን ባህሪ አጽን። ምክንያቱም ትዳር ላይ ሆናችሁ ራሱ ታውቂዋለሽ እንዴት እንደሆነ። በአንድ ጊዜ ግን ሳምንት ሳይሆንሽ በቃ ልሙትልህ ያላንተ ዱንያ ጨለማ ናት ምንድነው ተባብለሽ የማይሆን ነገር ውስጥ ገብተሽ ገንዘብሽን ከሰጠሽ በኋላ እየየ ሌላው እንዳለ እየየ ስትይ የሚያላቅስ ነው። ደረት እየመታ ያላቅስሻል እንጂ ማንም አያስመልስልሽም። ሞኝ እንዳትሆኝ። እኔ ወንድሞቼን እወዳቸዋለሁ፣ እንዳይጎዱ እጠራለሁ። እንዳይጎዱም በምችለው ማለት ነው። እንዳይጎዱም አለመጉዳታቸው ራሱ ይጠቅማቸዋል አውቃለሁና እጅ እንዲያሰጡ ለሴት ገንዘብ። እህቶችንም እንደዚሁ መምከር አለብኝ፣ የግድ ነው። ጠንቀቅ በይ እና ድሃ ስለሆነ ገንዘብ ስለሚቀማ ምን ስለሚል የሚለውን ይህንን ተይና ኹሉቁን አጣሪ። ዲኑ ማሻአላህ ነው ብለሻል። ይህንን ካጣራሽ በኋላ ሁኔታውን ያለውን ስነ ምግባር ማለት ነው። ከዛ ወደ ትዳርሽ ዝም ብለሽ ግቢ። ይህንን ነው መክርሽ።